ፌዴ ቫልቬርዴ ትናንትና በጣም አስገራሚ ምሽት ነበር ማሳለፍ የቻለው። በጣም ጥራቱን መመልከት ትችላላችሁ። እኔ ጎሎቹን አየኋቸውና የልጁን ምን አይነት አስገራሚ ብቃት ለመመስከር ራሱ ግዴታ ነው። ይሄ ባትወዱት ራሱ እንደው የምጠሉት ሰዎች ብትኖሩ ራሱ የዚህን ጥራት አለመማድነቅ በጣም ከባድ ነው። እያንዳንዱ ጎል ላይ የነበረው ቴክኒካል ጥራት፣ አትሌቲሲዝም ምን አይነት ተጫዋች ነው እና እጅግ በጣም የማይረሳው ምሽት ነው ብዬ አስባለሁ። ፔፕ ጋርዲዮላ ግን ያደረገው ነገር ትክክል ነው ብዬ እኔ አላስብም በግሌ። እሱም ለተጠየቀው ጥያቄ የመለሰው መልስ ሰምታችሁት ከሆነ ስኳድ ሮቴት አድርገሃል፣ ብዙ ተጫዋቾች ቀይረሃል ሲባል ማንን ቀየርኩኝ? እንዴት ነው ኦራይሊ ሌፍት ባክ ሆኖ አያውቅም እንዴ? ራይት ባኩ ብቻ ነው ኩሳኖቭን የቀየርኩት፣ ኩሳኖቭም ደግሞ ቪኒን እንዲያቆመው ነው አለ። እና ይሄ ለእኔ ፐርሰናሊ አይስማማኝም። ምክንያቱም ትክክለኛ ሀሳብ ስላልመሰለኝ ነው። ምክንያቱም ተጫውቶ ያውቃል፣ ግን የኦራይሊ ምርጡ ፐርፎርማንስ ከሮድሪ ጋር አብሮ የነበራቸው ኮምቢኔሽን ነው። በእኔም እይታ እንደተመለከትኩት ኤት ኑሪ እዛ ቦታ ላይ ቢጮት ሌፍት ባክ ኑኔዝን ልክ ነው። አሁን የኑኔዝን ትንሽ በሃይንድ ሳይት ስትመለከቱት ነው እንጂ ቪኒሲየስን ለማቆም ኩሳኖቭን መጠቀም ላይከፋ ይችላል። ግን ኢንተርምስ ኦፍ አታኪንግ ከሆነ እያወራን ያላኑ ግን ገድሎታል። ምንም በማጥቃት በኩል ሲቲ ምንም እንዳይሰራ ሆኗል። ሮድሪን ከበርናንዶ ሲልቫ ጋር ማጣመር ትክክልም እንዳልሆነ ነው የሚያሳየው። ምክንያቱም ሰፖርት የሚያስፈልገው ኢነርጀቲክ ከሆነ ተጫዋች ጋር እንደነበር ነው። በጣም ተቸግረው ነበር እውነት ለመናገር። ሮድሪ አይፈረድበትም፣ አውት ነምበር እየተደረጉም ስለነበረ ማለት ነው። ሪያል ማድሪድ በጣም በጥሩ ሁኔታ ነው እንትን ያሏቸው። ጌም ፕላኑን ስመለከቱም እንደዛ ሊያደርግ እንደሆነ ገብቶኝ ነበረ። ይከላከላሉ። ሲቲ ኢገር ናቸው። ሲቲዎች ቶሎ ቶሎ ለመሄድ ይፈልጋሉ። ስለዚህ የሚገኘውን ኳስ ቶሎ ብሎ ማስቆጠር ላይ እና በካውንተር የማግኘት ጉዳይ ነበረ። ሪያል ማድሪድን ደግሞ አንደር ኢስቲሜት በጣም ከማድረግ ነው። ልክ ነው። ሪያል ማድሪድ እስከ ዛሬ የነበራቸውን ፐርፎርማንስ ስለተመለከተ ጥሩ አልነበሩም። ነገር ግን በጣም ትልቁ ውስተት ሪያል ማድሪድ የካውንተር አታክ ምርጥ ቡድን መሆኑንም አለማወቅ ነው እና የሚገራርሙ ትሬቶች ነበሯቸው። ሪያል ማድሪድ እኔ ትናንትና በጣም ሌላ ያደነኩት ተጫዋች ቲያጎ የሚባለው ልጅ ከቹዋሜኒ ጋር የነበረው ወርክሬቱ በጣም የሚገርም ተጫዋች ነው። ያስደንቃችኋል። እውነት ለመናገር በጣም ነው ያደነኩት እና የኤምባፔ አለመኖር እንዴት ነው ይሄ ብሌሲንግ ኢን ዲስጋይስ ነው እንዴ? አለመኖሩ ጠቅሟቸው የሆኑ እንድል አድረገኝ። ምክንያቱም ቢኖር ላይገባ የሚችል እንደሆነ አላውቅም ነበር እና በጣም በጥራት ነበር ሲጫወት የነበረው ቫልቬርዴ። ማንቸስተር ሲቲ ጋርዲዮላ እንዳሉ የመጀመሪያዎቹ ደቂቃዎች ላይ የሆነ ነገር ለማድረግ እየሞከሩ ነበረ። ዶኩ ትሬት ነበር እውነት ለመናገር ግን የቫልቬርዴ ደግሞ አይደክሜነት በጣም አገዞታል። ትሬንትንም ይበለጥ ኤክስፖዝድ እንዳይሆን ሆኗል። የሳቪኒዮ እዚህ ጨዋታ ላይ መጀመርስ ምን ያመለክታል? ያስገርመኛል። ምክንያቱም ሳቪኒዮ የባለፈውም ጨዋታ ላይ ቢሆን ያገባው ጎል ነው እንጂ ፐርፎርማንስ ላይ በጣም ጥሩ ተጫዋች ነው። እንዲህ የምትሉት አይደለም። ፎርም ላይ የነበረ ተጫዋች አይደለም። ሃላንድም አውት ኦፍ ፎርም ነው። ሴሜኒዮን እንዴት ከሃላንድ ጀርባ እንዲሆን ይፈቀዳል ራሱ? ምክንያቱም መሆን የነበረበት ቸርኪ ኦር ፎደን እዚህ ጨዋታ ላይ መሆን የነበረባቸው ብዬ ነው ማስበው። ሰብስቲቲዩሽኑ ራሱ ራይንደርስ ነው የገባው። ራይንደርስ ከገባስ በኋላ ምን አደረገ? ብዙ ጥያቄ የሚያስነሳ ነገር ነው እና ቸርኪ እዚህ ጨዋታ ላይ ሊኖር የሚገባው ተጫዋች ነበረ። የዶናሩማን ፐርፎርማንስ እውነት ለመናገር መጨረሻ ላይ አዳነ ምናምን እንጂ የመጀመሪያው ጎል ሲገባ አሁን በእጁ መንካት የነበረበት ኳስ ነበረ። ነገር ግን ከፔናልቲ ቦክስ ውጭ የሆነ መስሎት ይመስለኛል አልፎት የሚገርም ጎል ሲያስቆጥር የነበረው። ፈርስተቹን ግን እዚህ ጋር ማድነቅ አለብን። የፌዴ ቫልቬርዴ በጣም ጥራት ያለው ፈርስተች ነው ሲያደርግ የነበረው። ሁለተኛውም ጎል ላይ ሶስተኛውም ጎል ላይ ተመልክታችሁት ከሆነ ጌሂን ያለፈበት መንገድ ስትመለከቱት በጣም የሚገርም ፐርፎርማንስ ነው። የማንቸስተር ተጫዋቾች ኢንዲቪጁዋሊ ስህተት ነበረባቸው። የነ ሩበን ዲያስ ፐርፎርማንስም ጥሩ የሚባል አልነበረም እና ሪያል ማድሪድ በትክክል ነው ዋጋ ያስከፈሏቸው። በትክክልም ሰከንድ ሌጉ እንዳይጠበቅም አድርገዋል። እኔ በእግር ኳስ ምንም ነገር ሊፈጠር ይችላል ይባላል። ነገር ግን የሲቲን ፐርፎርማንስ ተመለከትኩትና ሲቲ ካምባክ ሊያደርግ ይችላል ወይ? 3 ቢያገባ ራሱ ሲቲ አይገባበትም ወይ? ራሱ ሌላኛው ጥያቄ ነው። ምክንያቱም ቀጣይ ኤቲአር ላይ የሚጮቱት ከማድሪድ ጋር በበለጠ አግሬሽን ነው ጭራሽ። አሁን ላይ እንደውም ሪስክ አቨርስ ሆነው መጮት ይችሉ ነበረ ትንሽ መለስ እያሉ። ሲቲ ሜዳ ላይ ግን
ከደቂቃ 1 ጀምሮ የሆነ ነገር ለመፍጠር ነው የሚታገሉት እና በዛ መሀል የሚኖሩ ስህተቶች ይኖራሉ። በእሱን ደግሞ ኤክስፕሎይት በደንብ ያደርጉላቸዋል ብዬ ነው ማሰበው። ግን እግር ኳስ ስለሆነ ያለንን እንሞክራለን ብሏል ፔፕ። ግን ብዙ ተስፋም እንደሌላቸው አብራርቶ ማለት ነው። ኮርቷ በጣም የሚገርም ተጫዋች ነው። የመለሰውን ኳስ አይታችሁታል። በጣም ጥራቱ በጣም አስገራሚ ነው። አሁን ያልኳችሁ ልጅ ቲያጎ ተሳስቶ ነበር እና የገባ ኳስ ነበረ። በጣም ፍሌክስ ያደረገበት መንገድ በጣም የሚገርም ኪፐር ነው። ሜንዲም በጣም አሪፍ ነገር ነው ሲያደርግ የነበረው። እኔ ተመልክቼው አላውቅም፣ ግን ከጉዳት በኋላ እንደዚህ መጮቱም ጥሩ ነገር ነው። የእንትናን ፐርፎርማንስ ቡስት ከሚያደርጉ ነገሮች አንደኛው ፕሮፋይሉን መረዳት ነው። ቦክስ ቱ ቦክስ ተጫዋች ነው ቫልቬርዲ እና ቴምፖ ሴት እንዲያደርግ ምናምን ከመፈለግ እሱን እንደዚህ አይነት ሮል ነው መስጠት። መከላከሉንም ማጥቃቱንም በምን ያክል ደረጃ እንደሚያሳድገው ልትመለከቱት ትችላላችሁ። እና በጣም ያልጠበቅኩት ነው እውነት ለመናገር። ቢሸነፍም 1 ጎል ልዩነት እንደው ግን ይሸነፋልን ብዬ አላሰብኩም እኔ ማድሪድን ካየሁት አንጻርና መከላከላቸው አብሮ መስራታቸው ምናምን በጣም አስገራሚ ነበር። ሪያል ማድሪድ ይሄ ሪያል ማድሪድ ወደ ቻምፒየንስ ሊግ ሲመጣ የሚያሳየው ሜንታሊቲ ነው። ሄነሪ እንደገለጸው ነው። እዚህ ጀርሲ ውስጥ ምን እንዳደረጉ አላውቅም፣ ባደርገው የኔም ጸጉር ሊመለስ ይችላል ነገር የሚል አስተያየት ሰጥቷል አይደለ? በቃ እንደዛ የሚያስብል አይነት ጥራት የተመለከትንበት ጨዋታ ነው። የሲቲም ጥሩ አለመሆን የእነሱን ደግሞ ጥሩ መምሰል የበለጠ ሊያጎሉ ይችላል። አሁን እዚህ ጋር መሾል የሌለብን ነገር ሪያል ማድሪድ ትናንትና ቶፕ ነበሩ እውነት ለመናገር፣ ግን ሲቲ ግን በዛ ሌቭል አልተጫወትም እና እነሱን ኤክስፖዝድ የማድረግ አቅምም አልነበሩም እንጂ ሪያል ማድሪድም በጣም ኢሊት አንደርስታንዲንጋቸው በጣም ቶፕ ሆኖ በአንድ ሳምንት ሚራክል ፈጥረው አይደለም። ይሄ የሪያል ማድሪድ መገለጫ ነው። እንደዚህ አይነት ስህተት የምትሰራ ከሆነ እንደሚቀጧችሁ ይሄ የታወቀ ነው እና ሪያል ማድሪድን አንደርስቲሜት ማድረጋቸው ጎርቷቸዋል። የቀጣዮቹን ጨዋታዎች እንድንጠብቅ የሚያደርግ ነው። ሲቲ የጨረሰ ይመስለኛል ቻምፒየንስ ሊግ